ወንድምሽ በኃይሉ ነው ሀብትሽን ፈልጎ ቃልን ልጅሽ ናት ብሎ ቤትሽ ድረስ ያመጣት። እውነተኛ ልጅሽ እዚህ እንደ ቤት ሰራተኛ ነው የምታገለግልሽ። ሰላም ብሌን ልጅሽ ናት። ወይዬ እንዴት ነሽ? ደህና ነሽ? ምን ሆነሻል አንቺ ሴትዮ? እኔ ባይሉ ነኝ። አውቄሻለሁ። ከጎረቤቴ ጋር እኮ ቡና እየጠጣሁ ነው። ገባኝ። በያውን በምነግርሽ አድራሻ ነኝ። እሺ በቃ ቻው የኔ ውድ። ገነት እኔ በቃ ልሂድ። ቀጠሮ እንዳለኝ ነግሬሽ ነበር አይደል? አሁን ደወለች። ልሂድ በቃ። ምንድን ነው የሰማሽው መረጃ? እንዲህ በቀላሉማ ትልቅ መረጃ ዝም ብዬ አልነግርህም። አታናጂ። ምን እንደምትፈልጊ በቀጥታ ንገሪኝ። በምን ያህል ክፍያ? እንደተለመደው የሚገባሽን ከፍልሻለሁ። እንደተለመደውማ ተራ ወሬ አይደለም። እሺ የፈለግሽውን ያህል ሰጥሻለሁ። አሁን የምታውቂው ንገሪኝ። አትቸኩል፣ ረጋ በል። አንቺ ሴትዮ ማን እንደሆንኩኝ የረሳሽ መሰለኝ። ወይዬ እንዴት ነሽ? ደህና ነሽ? ምን ሆነሻል አንቺ ሴትዮ? እኔ ባይሉ ነኝ። ገነት እኔ በቃ ልሂድ። ቀጠሮ እንዳለኝ ነግሬሽ ነበር አይደል? አሁን ደወለች። ልሂድ በቃ። ምን ሆነሻል? ሂጂ፣ እህትሽ አለች እንዴ? እቺ ሴትዮ የባይሉ ሰው ናት እንዴ? እህቴ ጋር ሊድ አይደል እንዴ ያለች? እዚህ ምን ትሰራለች? እሺ እነግርሃለሁ። እሺ ቀጥይ። ሊያጋልጥ ሲል የገደልከው አቶ ሰለሞን ሰላም ውድ ቻናል የቤተሰቦች እንዴት ናችሁ? ይልኝ እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ ውድ ቤተሰቦቼ? አደራ ድራማ ዛሬም በአዲስ ተመልሷል። እንግዲህ በባለፈው ክፍል ላይ ብሌን ከሄለን ጋራ እንግዲህ ሰላም አውርዳለች። ከቤት ከመጣች ጊዜ ጀምሮ የዛ ቤት ሰራተኛ ትመስላት ስለነበረ ታሰቃያት ነበረ። እንግዲህ አንዳንዴ የብሌን እንዝላልነት ቢያናድደንም ግን ለሷ መልካም የሆነላት ይመስለኛል። ምናልባት ከዚህ በኋላ ብሌን ላይ ሄለን ላይ ብዙ ችግሮች ሊደርሱ ይችላሉ። ነገር ግን በቀላሉ እናቷን የምታውቅበት ጊዜ ለብሌን ቅርብ የሆነ ይመስለኛል። እሱም እንግዲህ ለሄለን ብላ በከፈለች ዋጋ ነው። ከዚህ ቀደም የሄለን ጓደኛ ቃል ሚስጥሬን ሁሉ ስለምታውቂች ልጅ እስከ መቼ ነው እያስፈራራችኝ እዚህ ቤት የምትኖረው? ስለዚህ ላስወግዳት ይገባን ብላ እንደለመደችው የምጠጣው ጁስ ውስጥ መርዝ ጨምራ ብሌን እንድትሰጣት አድርጋ ነበረ። ያው ልጅቷ ብትሞት ደግሞ እኔ እንዳልጠረጠር ነገሩን ወደ ብሌን ለማድረግ ፈልጋ ነበረ። በነገራችን ላይ ቃልን በጣም ነው ማደንቃት እኔ። ምክንያቱም በጣም አርቃ ነው የምታስበው። ሀሳቧ ሁሉ አርቆ ነው። በቃ የፊቷን አይደለም የምታየው። ነገ የሆነ ነገር ቢፈጠር ህይወቷ ላይ ምንም አይነት እንቅፋት እንዲኖር አትፈልግም። የምታደርገውን ነገር ሁሉ በጥንቃቄ ነው የምታደርገው። ምክንያቱም ደግሞ የሰላምን ገንዘብ አገኛለሁ ብላ እስከሆነ ድረስ እዛ ቤት የምትኖረው ገንዘቡን ስታገኝ በሰላም መኖር ትፈልጋለች። ስለዚህ ከአሁኑ እንቅፋት የሚሆንባትን ነገር በደንብ እያሰበች በደንብ አስባና አቅዳ ነው የምትሰራው እና በሱ ነገሯ በጣም ነው ማደንቃት። ለምሳሌ ዳግምን ማየት ትችላላችሁ፣ ብሌንም ማየት ትችላላችሁ። ምንም የማሰብ የሚባል ነገር አይደለም። ማሰብ ሰዎች አስበው ለሚነግሯቸው ነገር ራሱ የማዳመጥ ፍላጎት የላቸውም። ማን ጠላታቸው ማን ወዳጃቸው እንደሆነ እያዩ ግን አይለዩም። እና የቃል አድናቂ ነኝ በዚህ ስራዋን ሳይሆን ማስተዋሏን። በቃ አንዳንዴ ሰው ለመስረቅ ሲፈልግ እኮ ያገኘው ነው አይደል የሚያግበሰብሰው። እሷ ጋር እንደዛ አይደለም። ምንም ነገር ትንሽ ነገር ራሱ አትፈልግም። በጣም ትልቅ ነገር ነው እቅዷና ኢቨን በኃይሉን እንኳ ራሱ የማትፈራው ሰው ናት። ከፊቱ ብትስቅም የሆነ ብትፈራውም ነገር ግን በጎን እሱን የምትጥልበት መንገድ ነው የምትፈልገው። ማንም ሰው የሰላምን ንብረት እንዲጋራት አትፈልግም። ሁሉንም ሰው ማስወገድ ትፈልጋለች። ለዛ ነበር እንግዲህ ሄለን አንድ ቀን ሳናደዳት አመልጧት
ይህንን ሚስጥር ታወራለች ለሰላም ልታዋርደኝ ነበር እኮ በማለት መድኃኒቱን ለመስጠት ስታስብ እኔ መስጠት የለብኝም ነው ያለችው። ያቺ ገረድ ትስጣትና እሷው ናት ሰርታ ምግብ ምንም ነገር ሰርታ የምትሰጠውና ተጠያቂ እሷ ራሷ ትሁን በሚል እንግዲህ ለብሌን እንድትሰጣት አድርጋ ነበረ። ብሌን ደግሞ ጠርጥራ ነበረ ሲጀመር ከመጀመሪያውም ነገሩን ማለት ነው። እንዴት ከሳሎን ጁሱን ይዛ መታ ወደ ውጭ እኔን ወደ ውስጥ መልሼ ገብቼ ወደ ሳሎን እንድሰጣት ፈለገች በማለት ነገሩን ተጠራጥራ ነበረ። ከአንዴም 2 ጊዜ ልትቀበላት ብላ ሸሸች። ነገር ግን ተቀበለቻት። እምቢ ማለት ያለባትን ነገር እምቢ ሳትል ተቀበለቻት እና ያን ሄለን ጠጥታው የሆነ ነገር ብትሆን አስቡ። በራሷን ዝላልነት ነው የቃልን ጉዳይ እያወቀች ምን ያክል ተንኮለኛ እንደሆነች እያወቀች አንቺ ያዘጋጀሽውን አንቺ ስጭ ማለት ሲገባት ተቀብላ ነበር ወስዳ የሰጠቻት እና እንግዲህ በመሀል ሄለንን ጥያቄ ትጠይቃት ነበረ። አሞሻል ወይ እያለች ትጠይቃታለች። እሷም እንዳልታመመች ስትነግራት ከቃል ጋር በምን ተጣልታችሁ የሚል ጥያቄም ታነሳለች። እሷ እኔና እሷ አልተጣላንም እና ብሌን በዚህ ሰዓት እንግዲህ ፈራች። እቺ ልጅ ምናልባት እትዬ ላይ ስታደርግ የነበረውን ነገር እኔም ላይ ልታደርግ ይሆን እንዴ ወይም ደግሞ ጓደኛዋ ሄለን ላይ ልታደርግ ይሆን እንዴ በማለት እንግዲህ ስኳር ልጨምር ብላ ነገሩን ወስዳ ኢቨን ስትጠይቃት ማን ያዘጋጀው ስትላት እኔ ነኝ ብላ ራሷን ችግር ውስጥ ከትሉ እያየን ነበርና ይህ ምን አይነት የዋህነት መልካምነት ለመምሰል ምንም አያስኬድም። ራስን መጠበቅ ግድ ነው። በቃ መልካም ለመሆን ግዴታኛ ራሳችንን መጥፎ ነገር ውስጥ ጥለን መሆን የለበትም። በትክክለኛው መንገድ ነው ለሰዎች መልካም መሆን ያለብን ማለት ነው። እና እሷ ግን በማይሆን መንገድ ልጅቷን መርዝ ጨምራ የሰጠቻትን ጁስ እኔ ነኝ ያዘጋጀው ስትል እንግዲህ ራሷን ምን ውስጥ እየከተተች እንደሆነ ማሰብ አያቅትም። እና እንግዲህ በዚህ ሰዓት ነበረ ልጨምር ብላ ከሄደች በኋላ ጁሱ ስትቀይር ሄለን ተደብቃ አይታታለች። እናም የመጀመሪያው ጁስ ላይ የሆነ ነገር ጨምረሻል ልትጎጂ ነበረ በማለት ሄለን እንደለመደችው አንቃት ነበር። እንግዲህ በግድ መርዝ የተጨመረበትን ጁስ ካልጠጣሽ ብላ ስትግታት ሁሉ ያየን ነበር። ታግላ እንግዲህ ነገሩ ያው ቃል እንደሰጠቻት ስጫት ብላ እሷ እንዳላዘጋጀችው እና እሷ እንዳትጎዳ ብላ እየተከላከለችላት እንደሆነ ለሄለን ነግራት ነበረ። እና እንግዲህ ሄለን አንቺ እኔና ቃል እንዳንጣላ ብለሽ ከዛ ደግሞ እኔ እንዳልጎዳ ህይወቴን አተርፈሽልኛም በማለት አሁን ላይ ከብሌን ጎን ቆማለች እና በጣም ነው ደስ የሚለው። አሁን ላይ ለብሌን ህይወቴን ያተረፈችልኝ ልጅ ናት ብላ ብሌንን መርዳት ጀምራለች። የዛ ቤት ገንዘብ ሳያጓጓት ከቃል ጋር ገንዘብ ልካፈል ብላ ሳትፈልግ እውነትን ብቻ ይዛ እንግዲህ ከብሌን ጎን ቆማለች። ሌላው ደግሞ እዛ ቤት እንድትቆይ ዋና ምክንያት የሆነው ደግሞ እንግዲህ ሳሚ ነው። ሳሚ አንቺ የኔ ሰው ነሽ፣ እዛ ቤት ሆነሽ እያንዳንዱ የቃልን እንቅስቃሴ ለእኔ ትነግርኛለሽ ብሎ ነው እዛ ቤት ያስገባት። ምክንያቱም ቃል አቶ በኃይሉ ከእስር ቤት ሲፈታ ለአቶ በኃይሉ ሄለንን ያመጣት ወደዚህ ቤት ሲሳይ ነው። በዛ ላይ ደግሞ የእኛን ሚስጥርም የነገራት ለሷ እሱ ነው በማለት በመካከላቸው ጸብ እንዲፈጠርና በኃይሉ ደግሞ እሱን እስከ መግደል ድረስ ደርሷል ማለት ነው። እንግዲህ አምልጦ ነው እንጂ እናም በዚህ የተነሳ ነገሮችን ሁሉ ወደ እሱ አድርጋ እሷ ነፃ ለመሆን ስትሞክር እያየናት ነው። ያው ልጅቷ የሰው ጓደኛ ናት፣ ነገር ግን ሳሚ ነው ያመጣት በማለት ሳሚ ላይ ነገሩን ቆልላለች ማለት ነው። በዛ ላይ ሚስጥራችንም የነገራት እሱ ነው። እኔ የሰላም ልጅ እንዳልሆንኩና አንተና እኔ ተመሳጥረን የሰላምን ገንዘብ ልንወስድ እንደሆነ እሱ ነው የነገራት። እሱ ነው ያሳሰረህም በማለት እንግዲህ ሁሉንም ነገር የእሱ ጥፋት እንደሆነ አስመስላ ስለነበረ በመካከላቸው ቅሬታ ተፈጥሯል። በዛ ላይ እሱ ሄለን እዛ ቤት ሁና እሷንም መጉዳት ይፈልጋል ቃልን ራሷን። ምክንያቱም በጣም ብዙ ነገር ነው ያበላሸችበት ያደረገችበት። እናም እንግዲህ እዛ ቤት ሁና እንድትሰልልለት ነው በዋነኝነት እዛ እንድትቆይ የፈለገው። እና እንግዲህ በክፍል 38 ላይ አንድ ደስ የሚል ነገር ተፈጥሯል። እሱም እንግዲህ ሄለንን ሳሚ ወደ ውጭ ጠራትና ያው በውጭ ይገናኛሉ ሁለቱ። መረጃ የምታቀብለው እሷ ናት። እናም ሄለን እንግዲህ እንድረዳ ከፈለግ ስለ ቤቱ ስለ ጉዳዩ ሁሉንም ነገር አስረዳኝ። ምንድን ነው ቤት ውስጥ እየተካሄደ ያለው? እኔ ከላይ ብቻ ነው እኮ የማውቀው።
ውስጥ ድረስ ብዙ አላውቅም ብላ እንግዲህ ጠይቃው ነበር። እሱም የዛን ቤት ሚስጥር ሁሉ ነግሯታል። ከመጀመሪያው ጀምሮ ቃል እዛ የራሷ ጓደኛ ስለሆነች ማንነቷን ታውቃለች። ነገር ግን አቶ በኃይሉ ከእሷ ጋር ተደራድሮ የሰላምን ንብረት ሙሉ ለሙሉ ለራሱ ለመውሰድ ቃልን እዛ ቤት ልጅ አድርጎ እንዳስገባ የእሷ ደግሞ ትክክለኛ ልጅ ብሌን እንደሆነች እዛ ቤት ሰራተኛ ሆና የምታገለግለው የሰላም ትክክለኛ ልጇ እንደሆነች ይነግራታል። ነገር ግን አንዳንድ ነገሮችን እስካስተካክል ድረስ ይህን ሚስጥር ለማንም እንዳትነግሪ ብሎ ቢያስጠነቅቃትም ልጅቷ ግን ብሌን ያደረገችላትን ነገር አስባ እሷ የኔን ህይወት ታድጋለች። እሷ ግን በገዛ እናቷ ቤት ሰራተኛ ሆና እንዴት ትኖራለች? በዛ ላይ በእናቷ ቤት ውስጥ ቃል እየፈነጨች እሷ ላይ እንደዛ እሷን የማሰቃየት መብል ሊኖራት አይገባም ብላ እንግዲህ ሄለን አንድ ነገር ለማድረግ ተገዳለች። እሱም እንግዲህ ለብሌን ይህን እውነት መንገር ነው። እናም ወደ ቤት እንግዲህ ሂዳ ነበረ። በሚያሳዝን ሁኔታ ግን ነገሮች የተበላሹ ይመስለኛል። ሄለን ለሁሉም ሰው ይህን እውነት ለመናገር ፈልጋ ነበረ፣ ግን ተደማጭነት ያገኘች አይመስለኝም። እንደ አጋጣሚ ሆኖ እንግዲህ ሄለን ከቃል ጋራ ልክ ምንም በመካከላቸው ጸብ እንደሌለ አስመስላ ልትጎዳት ትፈልጋለች፣ እንደ ጓደኛ ቀርባ ልክ እሷ እንዳደረገቻት ማለት ነው። እናም እንግዲህ እሷን በሰላማዊ መንገድ ቀርባ አቶ በኃይሉ ቃልን አንቺ ነሽ በእርግጠኝነት ያሳሰርሽኝ ወይም ደግሞ ሚስጥሩንም የነገርሻት ብሎ አንገቷን አንቆ ይዟት ጓደኛ እሷ ሄለን ትደርሳለች ጓደኛዋና ልቀቃት ጓደኛዬ ብላ ስትቆረቆርላት፣ ከዛም እንግዲህ ወደ ውጭ ወጥተው አንቺ እኮ ጓደኛዬ ነሽ፣ ስለ አንቺ እኮ ይመለከተኛል፣ አብሮ አደጌ ነሽ እያለች ሁለቱ ሲተቃቀፉ ብሌን አይታ ነበረ። ተናደደች ብሌን። ምክንያቱም ደግሞ መጀመሪያ ስለ ቃል መጥፎነት ነግራኝ እኔ ሚስጥር ልታወጣጣኝ ነበር ማለት ነው። እንዴት አብራ ትሆናለች ልትገላት ከነበረች ሰው ጋር ብላ እንግዲህ ብሌን ትናደድባታለች። እናም ሄለን ይህን ሚስጥር ከሰማች በኋላ ግን ለብሌን ለመናገር እየሮጠች ወደ ብሌን ክላስ ትገባለች። ቃል ደግሞ የልጅቷ ደስታና ሁኔታ በጣም ስላላማራት፣ ያው እንዳልኳችሁ ቃል በጣም ጎበዝና ተጠራጣሪም ናት፣ አርቆም አሳቢ ናት። እናም ተከትላት እሷ ወደ ሄደችበት ቦታ ወደ ብሌን ክላስ ሄዳ ነበረ። ብሌን እዛ ሄዳ እንግዲህ ሄለን ማለት ነው ይቅርታ፣ ለብሌን እናትሽ ማን እንደሆነች ብታቂ ኖሮ ስለ እናትሽ አዲስ መረጃ አለ እና ስለ እናትሽ ልነግርሽ ነው፣ እናትሽ ማን እንደሆነች ገምች ብላ ስለ እናቷ ልትነግራት ስትል ቃልና አቶ በኃይሉ ለምን እንደሚጠሉሽ አሁን ገባኝ ብላ እንግዲህ እውነቱን ስለ እናቷ ልትነግራት ስትል ብሌን ግን በሚያሳዝን ሁኔታ እማምንሽ ነው የሚመስልሽ፣ ውጭልኝ ከዚህ ያንቺን ወሬ መስማት አልፈልግም ብላ በንቀት እያየቻት ማለት ነው። እንግዲህ እናትሽ ነው ያለቻት፣ ስለ እናትሽ ሰማሁ ነው ያለቻት። ነገሩን ዝም ብላ ለመስማት እንኳ አልሞከረችም። አልፈልግም፣ ከአንቺ ምንም እንድትነግሪኝ አልፈልግም፣ ስለዚህ ከክላሴ ውጭ እያለች ትጮኻለች። በዚህ ሰዓት እንግዲህ ቃል ተከትላት ስለነበረ በደሰት ተለጥፋ የሚያወሩትን ሁሉ እየሰማች ነበር። ይህ ማለት እንግዲህ ሄለን ወጥመድ ውስጥ ገባች ማለት ነው። ሄለን ብሌን እንረዳለሁ ብላ ብሌን ላትረዳት ራሷን ወጥመድ ውስጥ ከታለች። ብሌን እንደምታዩት ችግሯ ምን እንደሆነ አናውቅም። እንቅልፋምነቷ፣ መጃጃሏ ሲበዛ በዛ በጣም ማለት ነው። እና ምንም በቃ ምንም ትወና ላይ ምንም ዜሮ ናት ማለት ይቻላል። ሁሉም ሰው ነው የሚጫወትባት እንደፈለገ እና እንግዲህ እዚህ ጋር የሆነ መልካም ሰው አይሏት መጥፎ ሰው አይሏት ምን አይነት ጸባይ እንዳላት እዚህ ቀደም ካስታወሳችሁ ዳግም ቃል ስልክ ስታወራ ሰምቷት ነበረ። ይቺ ሰራተኛ ይቺ ጅል ሰራተኛ እኮ አልማዝ ትክክለኛ እናቷ መስሏት በጣም ደስ ብሏታል። ብቻ ከዚህ ርቃት ሄድልን እንጂ የሚለው ርዕስ ስታወራ የሰማትና ለሄለን ይቺ ሴት ለብሌን ይቺ ሴት እናትሽ አይደለችም ብሎ ይነግራታል። እንዴት እንደሆነችበት እንዴት በጥፊ እንደመታችውና ደግሞ እናቴ የምልታረገብኝ ነው በመከራ ያገኘዋት እናቴን ብላ ስትመጻደቅ ምናምን ነበር እና ምን ያክል ጅላጅል እንደው ጅላንፎ በቃ እኔማ አሁንማ ጨጓራዬን እየላጠችው ነው። በሷ ጥፋት ነው እናቷ ራሱ እስካሁን ልትገኝ አልቻለችው። በሷ ጎበዝ አለመሆን ነው ወይም ደግሞ አለማስተዋል እና ሄለን እንግዲህ ከስንት ጊዜ በኋላ በዛ ላይ ለእሷ ጥሩ ሆናላት በዛ ላይ ራሷን ትልቅ ችግር ውስጥ ከታ ስለ እናቷ ልትነግራት ብትል አልሰማሽም ብላ እንግዲህ እንደምታዩት ሄለን ግራ ገብቷት ምን አድርጌሽ ነው በቃ ቢያንስ ይሄን አዳምጪኝ ሌላው ይደርሳን ብትላትም አልሰማሽም ስለ እናትሽ እያለቻት ማለት ነው። እንግዲህ
እፈልጋታለሁ ናፍቃታለሁ የምትላትን እናቷን ውሸት እንኳ ወሬ ቢሆን ራሱ ለማወቅ መጓጓት ነበረባት። እሷ ግን ውጭ ብላ ቃል በጣም ደስ ብሏን ነበረ። ብሌን ጎበዝ እንኳን እንደዛ አደረግሽ እያለች ነበረ። ችግሩ ግን ሄለንን ችግር ውስጥ ከተተቻት። ወይ ለብሌን እውነቱን አልተናገረች፣ ወይ ሄለን ራሷን አላዳነችም። ይህ ነገር እንግዲህ በኃይሉ ጆሮ ደርሷል። ሄለን ይህን ነገር ከተናገረች በኋላ አልሰማሽም ውጭ ብላ ታባረራታለች። ነገር ግን ቃል በፍጥነት ሄዳለ በኃይሉ እናቷ ማን እንደሆነች ልትነግራት ነበረ። በእርግጥ የእናቷን ስም ስላልጠራች ማን እንደሆነች እናቷ ማወቅ አልቻለችም። ነገር ግን ስለ እናቷ ልትነግራት እንደነበረ እንዳወቀች፣ በዛ ላይ ሄለን ደግሞ ስለ እኔ እንጂ የምታውቀው ስለ ብሌን የሰላም ልጅ እንደሆነች አታውቅም፣ ማን ነገራት ብላ ግራ ብትጋባም ለበኃይሉ ግን ይህን ነገር ነግረዋለች። በኃይሉ ለልጅቷ መላ በጅላታለሁ ግን ማን ሊነግራት ቻለ ብሎ እንግዲህ በዚህ ሁኔታ እያሉ ሄለን ወደ ሳሎን ትሄዳለች። የሆነ ሰው ሶፋ ላይ ተኝቷል እና እንግዲህ ሰላም በማለት ብሌን ያንቺ ትክክለኛ ልጅ ናት፣ ቃል ያንቺ ልጅ አይደለችም እያለች ስታወራ እዛ ሶፋ ላይ ማን እንደተኛ አናውቅም። ቃል ትተኛ፣ አቶ በኃይሉ ተኛ አናውቅም። በእርግጥ አቶ በኃይሉ እንደምታዩት ውጭ በር ላይ ቆሞ ነው ያለው። ምናልባት ቃል ተኝታ ይሆን ወይስ ማን ሊተኛ ይችላል እዛ ሶፋ ላይ? በጣም አጓጊ ነው። ሄለን ማን ያዳመጣት? እዛ እንደዛ ብላ ስታወራ የሰማቻት ሰላም ትሆን ወይስ ቃል? እንግዲህ የዛሬው ክፍል እዚህ ላይ ነው ያለቀው። በሌላው ክፍል ደግሞ እንግዲህ የዳግም እናት ጎረቤቷን አምና ሚስጥሯን ነግራት ነበረ። ያቺ ጎረቤቷ እንግዲህ ቤታቸው ውስጥ ቡና ይዛ በመምጣት ከጎረቤቴ ጋር ቡና ያልጠጣ ነው እያለች ስታወራ ዳግም ይመጣል። ዳግም ሲያያት ገና አልወደዳትም፣ ግራ ተጋብቷን በሴትዋ እና እንግዲህ ቡና እያፈላች እያለ ድንገት ስልኳ ይጠራል። እናም እንግዲህ እህቴ እንዴት ነሽ ምናምን ካለች በኋላ እህቴ እየጠበቀች ነው መሄድ አለብኝ ብላ ቡናውን ትታ ትሄዳለች። ዳግም ለእናቱ ይቺ ሴት ምንም አላማረኝም እባክሽ ተጠንቀቂ ቢላትም በጣም መልካምና ደግ ሰው ናት፣ ልቧ ንጹሕ ነው እያለች የዳግም እናቱ ወይዘሮ ገነት ማውራቷን ትጀምራለች። ዳግም ግን እኔ ግን ደስ አላለኝም ተጠንቀቂ ብሎ እናቱን ከቤቱ ወጥቶ ወደ ሰላም ቤት ወይም ደግሞ ወደ ተከራየው ቤት ወደ ሰላም ቤት ሲሄድ እንደምታዩት አቶ በኃይሉና ይቺ ሴት የገነት ጎረቤት ማለት ነው አብረው ቆመው በር ላይ እያወሩ ይደርስባቸዋል። እሷም እንግዲህ ገነት የነገረቻት ሚስጥር ነው፣ የባሏ ገዳይ አንተ መሆንህን አውቃለች የሚል መረጃ ልታደርሰው ስትል ድንገት ዳግም ይመጣል። ዳግምም ሴትዋን አስታወሳት። እዛ ቤታቸው ውስጥ ሆና ቡና እያፈላች እህቴ ደወለች፣ እህቴ ላገኝ ልሄድ ነው ብላ ስትሄድ እዛ በኃይሉ ጋር ሲያገኛት ደንግጧል። ይቺ ሴት የበኃይሉ ሰው ናት ማለት ነው ብሎ ደንግጧል። እና ውድ ቤተሰቦች እንግዲህ አደራ ድራማ የዛሬው ክፍል ይህን ይመስል ነበረ። በሌላ በአዲስ በክፍል 39 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።